አመሰግናለሁ መልኬሳ። ወደ ሌሎቹ መረጃዎች እንሂድ። እንግዲህ የአብይ አህመድ ቀጣዩ ስትራቴጂ ምንድነው? በተለይ በአማራ በኦሮሚያና በትግራይ ያሉ ጦርነቶች አሉ። ተባብረው መተው ጥይት እንዳይተኩሱበትና የህብረት ክንዳቸውን እንዳያሳርፉበት የሆኑ ዘዴዎችን ፈጥሮ ወደ እነዚህ ሶስት አካላት ተልኮ የተሰጣቸው ግለሰቦች መሰማራታቸውን የሰማነውና ይሄንንም በደንብ መረጃው እንዳለ እገምታለሁ። በዋናነት አብይ አህመድ ፈርቷል። የፈራበት ምክንያት በዚህ ክረምት ውስጥ እነዚህ ያሎች ተባብረው ከመጡ ያው ንግስናውንም ያ የሰራውንም ለፍቶ ያን ሁሉ ብር ያወጣበትን ቤተመንግስትም ሳይኖርበት ለፈናቅሉት ይሆናል ለሚለው ስጋት በጣም በከፍተኛ ደረጃ እየናጠው ነው የሚገኘውና እስቲ ምንድነው ያደረገ ያለው በእነዚህ ሶስት አካባቢዎች በአማራ በኦሮሚያና በትግራይ ክልል ያሉትን ጦርነቶች እንደምን ሊወጣ ነው? አንዳንድ ነገሮችን በስውር በሚስጥር ያደረገ ያለው እስቲ በዝርዝር መረጃውን ማካፍለና ምን ማለት እንደሆነ ያንተን እይታ ታጋራናለህ። ይሄ ጥሩ ጥያቄ ነው። አብይ አሁን የራሱን አቅም አይቷል። የመከላከያ ሰራዊት አቅም ባዶ እንደሆነ ተረድቷል። እንዳም ጀነራሎችን ሰብስቦ ይሄ ዝም ብሎ በየእንትኑ በፋኖ የሚማረክ በገፍ ነው የሚማረኩት። ምን እየተደረገ ነው? ወይም ነፃነት ሰራዊት ዝም ብሎ በቃ የሚማረክ ሰራዊት ምን እያደረጋችሁ ነው ብሎ ነብራኑ ጁላን ሁሉ ሰድቧል። ሰራዊት የለኝም ብሎ እና የአብይ ሰራዊት ዝም ብሎ የሚማረክ ሰራዊት እንደሆነ አብይም ተረድቷል። ለዛ ብሎ ምንድነው ሁለት ስትራቴጂዎችን የሚጠቀመው አብይ። በመጀመሪያ ደረጃ የአብይ የስልጣን ምሰሶ በዚህ ሰዓት ናሽናል የሴኩሪቲ የሚባለው ነው መከላከያ እና በመከላከያ ስር ማለት መከላከያ ስንል ብዙ የታጠቀ ኃይል አለው አብይ። ምን ማለት ነው? የኢትዮጵያን ኢኮኖሚ ስለሚይዝ ስለሚቆጣጠር የኢትዮጵያን ዲፕሎማሲ ስለሚቆጣጠር ከፈለገ ብድር ይወስዳል። በኢትዮጵያ ስም ብድር የሚወስደው ኢትዮጵያን አሲዞ ነው። ሶቨሬን ጋራንቲ ሰጥተው የሚቀጥለው መንግስት ነው የሚከፍለው። እሱ አሁን እዳ ውስጥ አስገብተው ነው የሚሄደው። የሀገሪቷን ኢኮኖሚ ስለሚቆጣጠር ዲፕሎማሲን ስለሚቆጣጠር የውጭ ጉዳይ እንትንን ስለሚቆጣጠር ህዝብንም ስለሚቆጣጠር አብይ ብዙ እንትን አለው። አሁን የአብይ እንዴት ነው ራሱን የሚጠብቀው? የአብይ ሴኩሪቲ መዋቅሩ ምን ይመስላል ብለን ከጠየቅነው አት ሴንተር ኢሊት ፎርስ የሚባል አለ። ኢሊት ፎርሱ ሪፐብሊካን ጋርድ አለ፣ ልዩ ኮማንዶ አለ፣ ከዛ ትንሽዬ እንትን ኤርቦርን አለ። ከዛ ቀጥሎ መከላከያ የሚባለው ነው ያለ። በእዝ ተከፋፍሎ ያለው አብይን ከቦ የሚጠብቀው የመጀመሪያ ዙሪያ ቤተመንግስቱ ራሱ ነው። ቤተመንግስቱን የሚጠብቁት በሶስት እርከን ነው። እንግዲህ ቤተመንግስቱ ራሱ በሶስት እርከን ብቻም ሳይሆን አብይ ኢትዮጵያ ታሪክ ለመጀመሪያ ጊዜ የቢሮን ቁልፍ እንኳን ሌላ ሰው አይደለም የሚከፍቱለት፣ ራሱ በአሻራው ነው ያደረገው። ማንንም ሰው አይገባም የሱ ቢሮ። ለምን? ስለሚፈራ። ቢሮ በመለስ ጊዜ ባለማረም ጊዜ በሌላ አካል ነው የሚያዘው፣ እሱን አሻራው ነው ያደረገው። ከዛ ቀጥሎ እንትኑ ይበዛል። ምሽግ ነው ለማለት ነው። የቤተ መንግስት ማለት ምሽግ ነው። ከዛ ሪፐብሊካን ጋርድ ፈርስት ራውንድ አለ፣ ሰከንድ ራውንድ አለ፣ ተርድ ራውንድ አለ። ግቢው ራሱ 3 ግቢ ነው ያለው ስለሚፈራ። በላይኛ በኩል ድሮ መንገድ ነበር፣ እሱን አዘጋጉ። በታችኛ በኩል በአዋሪ በኩል ድሮ ካምፕ የነበረው እሱን ሙሉ ሙሉ ህዝቡንም አፈናቀለ አይደል? እሱን እዛ አካባቢ ያሉትን ስለሚፈራ ህዝቡ አንድ ጊዜ ገንፍሎ ሊውጠኝ ይችላል ብሎ እና ምን ለማለት ነው አብይ የመከላከያ አሬንጅመንቱን ካየው መጀመሪያ ዙሪያ አብይን የሚጠብቁ ኢሊት ፎርስ የሚባሉ ናቸው። ጥቂት ናቸው እነኚህ ሪፐብሊካን ጋርድ፣ ልዩ ኮማንዶና አየር ወለድ ብዛት የላቸውም እነኚህ። ከዛ የሚቀጥለው በፈር የሚባለው ኃይል የመከላከያ ሰራዊት እዝ የተዋቀረው መከላከያ ሰራዊት ይሄ እዙ ምንድነው የሚያደርገው? ኢሊት ፎርሱን ይጠብቃል። ኢሊት ፎርሱ ነው አብይን የሚጠብቀው። መከላከያ ሰራዊትን ደግሞ የሚጠብቀው ማን ነው? የክልል ፖሊስ እና ሚሊሻ ነው የሚጠብቀው።
አንዳንድ ቦታ ደግሞ ሚሊሻ ራሱ ሚሊሻና ፖሊስን የሚጠብቀው ህዝቡ ራሱ በሽመል ምናምን ዱላ ይዛችሁ ፋኖን ፈልጉ ሸኔን ፈልጉ ይባላል። በዱላ ጫካ ውስጥ ህዝቡን ነው በቃ ገበሬው ስናይፐር የታጠቀውን ነፃነት ሰራዊት ወይ ደግሞ ፋኖን ዱላ ይዛችሁ ፈልጉ ሲባል ያ ፋኖ እንድገለው ምን ለማለት ነው? አብይ አሁን ራሱን የሚጠብቀው በዚህ ሰንሰለት ነው። ይሄንን መዋቅር በጣም ሲሪየስሊ ወስዶ ስራ ላይ የሚያውለው war of attrition የሚባል ነገር ነው። ይሄ war of attrition የሚባለው ጊዜ በመውሰድ ማዳከም። አሁን ፋኖ ከልዩ ኃይልና ከሚሊሻ ጋር እንዲዋጋ ያደርጋል አብይ። ለምን የአማራ ሚሊሻና የአማራ ልዩ ኃይል ወይ ደግሞ የአማራ ልዩ ኃይል እንኳን ጠፍቷል፣ የአማራ ፖሊስ አድማ ብተና ምናምን ብሎ ከነሱ ጋር እንዲዋጋና ጥይቱን እንዲጨርስ ይፈልጋል። ይሄ የጦር ስትራቴጂ ነው። ከዛ የአማራ ወይ የኦሮሚያ ሚሊሻና ልዩ ፖሊሶች መከላከያን ፕሮቴክት ያደርጋሉ። መከላከያን ፕሮቴክት አድርጎ የኦሮሞ ነፃነትን ሰራዊትን ማዳከም ፋኖን ማዳከም ስራ ነው የሚሰሩት። እዛም እንዲጨራረሱ ያደርጋል። አብይ ደግሞ የኢትዮጵያን ኢኮኖሚ ስለተቆጣጠረ የፈለገውን ሰው በአፈሳ በማሳልጠን በየጊዜው ይተካል። መከላከያ ሰራዊቱን ካለቁ ከሞቱበት ከተማረኩ ማለት ነው። መከላከያን እንደው እንትንም አያይም ባይዘው አብይ መከላከያ ዝም ብሎ ተራ ነው። ሂዱና ሞቱ ነው በቃ። ለኔ እልል እያላችሁ እየተደሰታችሁ መሞት አለባችሁ በቃ ይላል በአፈና ወስዶ። ምን ለማለት ነው? ይሄ የአብይ ሴኩሪቲ ስትራክቸሩ ካርታ ብሎ የሚጫወቱት እንደዚህ። አብይ አሁን ራሱን የሚደብቀው በኤሊት ፎርስ ስር ነው። ደሞዛቸው የኤሊት ፎርሱ ደሞዙ ከመከላከያ ይለያል። የልዩ ኮማንዶ ሹማ አብዴታ የሚመሩት ልዩ ኮማንዶ ደሞዝ፣ ጥቅም መሳሪያ የተለየ ነው። የመከላከያ ሰራዊት በኢዘት ተደራጀው ደሞዝ እንኳን አያገኝም እያልኩ ነው። በየክልሉ የሚከራተት መከላከያ ሰራዊት ምንም ዋጋ የለውም። እናም የሚበላው እህል ራሱ በተጓራ እያለቁ ነው አሉ የመከላከያ ሰራዊት አባላት። እህሉ ያልተመቻቸው ደሞዛቸው ዚሮ አያገኙም። እሱንም ኤሊት ፎርሱስ ሪፐብሊካን ጋርድ ልዩ ኮማንዶ እንጂ እየሮነዱ ትንሽም ቢሆን አዲስ አበባ አካባቢ ነው የሚኖሩት። እነኚህ በኩል ጊዜ ቆርጦ ነው የሚበሉት። ሌላው መከላከያ ሰራዊት ዋጋ የሌለው ሄድና በየንትኑ ዱር ገደሉ ለኔ መሞት አለብኝ ምናምን ይላል። ከዛ አልፎ ደግሞ ሚሊሻውና የክልል ፖሊስ ደግሞ ዋጋ የሌለው በቃ ከነ ቤተሰቡ ምንም የሌለው ቪዲዮ እንዲያልቅ ይደረጋል። ምንድነው ይሄ? war of attrition ይባላል። ማዳከም ያዳከመ ጊዜ እየወሰደ አያሸንፍም። ግን የማሸነፊያ ስትራቴጂ ሳይሆን የኔው አያልቅም የነሱ ያልቃል ስትራቴጂ ነው። ፋኖ ያልቃል፣ የኦሮሞ ነፃነት ሰራዊት ያልቃል፣ የኔ ግን አያልቅም፣ እኔ በየጊዜው አዳዲስ ሰራዊትን አመጣለሁ ብሞትም ብሎ እንደዛ አይነት። አሁን አብይ የአማራ ሚሊሻ ካለቀ ፋኖም ካለቀ እሱ በሁለቱም ይደሰታል። ዋናው ሰው ማለቁና አብይ ቤተ መንግስት መቆየት ነው። እና ይሄ አንዱ ስትራቴጂ ነው። ይሄ የሰራዊት ዋናው የአብይ ምሰሶን እያወራን ነው። የአብይ የስልጣን ምሰሶ እነኚህ ከኤሊት ፎርሱ ጀምሮ እስከ ሚሊሻ ያለው ይህንን ይጠቀማል፣ እድሜውን ለማራዘም ሌላውን ለማዳከም። አሁን አንዳንድ ቦታ በአማራ ክልልም በኦሮሚያ ክልልም ሚሊሻውና ክልል ፖሊስ እያወቀ ይመስለኛል ከፋኖ ጋር አይነካኩም፣ አይተኳኩሱም። እንትን ገብቷቸዋል መሰለኝ። ይህ ትክክለኛ ስትራቴጂ ነው። መከላከያ ሰራዊት አባላትም ለምንድን ነው የምንሞተው ማለት ጀምሯል። ቶሎ ይሰጣሉ። ሂዱና ሞቱን ብሎ ሲያሰማራ ቶሎ በግንት ልጃቸውን ይሰጣሉ። ገብቷቸዋል የአብይ ስትራቴጂ። በሰው ልጅ ህይወት ደም የሚጫወት ሰው መሆኑ ገብቷቸዋል። ይሄ አሁን ከመከላከያ ያገኘሁት ዶክመንት ነው። ለዚህ የስትራቴጂውን የሚተነትነው እንዴት እንሂድበት፣ በተለይ በኦሮሚያና በአማራ ክልል ሚሊሻውንና ፖሊሱን መጠቀም ይላል። እነሱን እንዲያልቁ ማድረግ፣ እነሱ በማለቅ የፋኖና የኦሮሞ ነፃነት ሰራዊት
ጠመንጃ እንዲያልቅ የነሱ ሰራዊት እንዲያልቅ ማድረግ ማዳከም። እኛ ከዛ በኋላ በቁጥር እንበልጣቸዋለን፣ አውትላስት እናደርጋለን። እኛ ቶሎ እናልቅም፣ እኛ እነሱ ያልቃሉ። እዛው እርስ በርስ እንዲጨራረሱ ማለት ነው። ይሄ በጽሁፍ ተጽፎ የሚከተሉት ነው። ይሄንን የምናወራው ፋኖ ስትራቴጂካሊ ጥይቱን የት ነው መጠቀም ያለበት? ሚሊሻው ላይ ፖለቲካ ስራ መስራት ያስፈልጋል። ፖሊሱ ላይ ፖለቲካ ስራ መስራት ያስፈልጋል። ዋናው የኦሮሞ ነጻነት ሰራዊት የፋኖ ጥይት ሌላ ቦታ ነው መሆን ያለበት። አብይ ነው የሀገራችንን ሰራዊት ያበላሸው። በዚህ መሆን አልነበረበትም። የሀገራችን ሰራዊት ቁመናቸውን ያበላሸው አብይ ነው። እንዲበሰብስ አደረገ አብይ። ከላይ ያሉ አመራሮች ሌቦች ናቸው። እርስ በርስ እየጨራረሱ ነው። በነገራችን ላይ መከላከያ ውስጥ በዘር እየተከፋፈሉ እዛው እየጨራረሱ ነው። እየተበተነ ነው አብዛኛው። በነገራችን ላይ በየጊዜው ሪፖርት የሚደርሰው ለመከላከያ አመራሮች ይሄን ያክል ፋኖ ተቀላቀለ፣ ይሄን ያክል ወደ ኦሮሞ ነጻነት ሰራዊት ተቀላቀለ የሚል ዜና ነው ሁልጊዜ ሪፖርት የሚደረገው ለነሱ። አንዱ የአገዛዙ ምሰሶ ዋናው የጸጥታ መዋቅሩን በደንብ ማየትና በዛ ደረጃ ስትራቴጂ አንዳንድ ስትራቴጂዎችን መቀየርም ካስፈለገ ስትራቴጂዎችን መቀየር፣ የፖለቲካ ስራዎችን በዛው ደረጃ መሰረት አለበት። በተለይ ሚሊሻና ፖሊስ የፖለቲካ ስራ ከተሰራባቸው በቀላሉ ወደ ህዝባቸው የሚመለሱ ናቸው። መከላከያ ሰራዊት አባላትም እንደዛ ነው። ሌላ ስትራቴጂ አሁን መነሳት ያለበት ፋኖን የማዳከም በዶክመንት ሁሉ ተጽፎ ፋኖን የማዳከም የኦሮሞ ነጻነት ሰራዊትን በማዳከም ቲዲኤፍንም ማዳከም። ይሄ ዶክመንት ሁሉ ተጽፎ ማን ነው ይሄንን የሚተገብረው ምለው ኃላፊነት ሁሉ ተሰጥቶት ተሰማርቷል ሰው። ከዛ መጀመሪያ እዛው እነኚህ ኃይሎችን ራሳቸውን ማዳከም። ሁለተኛ ደረጃ ደግሞ ሶስቱ እንዳይባቡ ሶስቱ እንዲጣሉ ማድረግ፣ እንዲጠራጠሩ ማድረግ። ዋይወጣበታለሁ ይሄ እንዲጠራጠሩ የሚያደርጉበት ስትራቴጂ። አሁን ዋናው ለምሳሌ ፋኖን አጀንዳውን ፋኖ እንዲፈርስ ማድረግ አጀንዳውን የወሰዱት ፕሬዝዳንቱ ራሱ ፕሬዝዳንት ታዬ ጭምር ዝናሽ ታያቸው አገኘሁ ተሻገር እነኚህ የጎንደር ፋኖን እንዲይዙ ተደርጓል። ቢሊየን ገንዘብ ተመድቦ ይሄንን ተጨባጭ መረጃ ነው የምነግርህ መሳይ። ቢሊየን አስገቡ፣ ገንዘብ ይውሰዱና ይግቡ ተብሎ ለእነኚህ አመራሮች ሰው ይሄንን በቃ ሲሪየስሊ ውሰዱ ተብሎ ጎጃም ደግሞ የጎጃም ባለሀብቶች አዲስ አበባ የሚቀመጡ አስገቡ። የጎጃም ፋኖች ገንዘብ በቢሊየን አለ፣ ተጠቀሙ፣ ይግቡ። በየእንትን ደግሞ አብይ የሚጠቀሙ በየጎጡ ምናምን እንደዚህ ከፋፍሎ አማራ ሸንሽኖ እንደዚህ ይጫወቱበታል። አብይ በየጎጡ አደራጅቶ እከሌ ወደዛ ሄደ፣ እከሌ ደግሞ ተያዝ እንደዚህ እያለ ህዝቡን ነው ከፋፍሎ የሚገዛ እኮ አብይ ህዝቡ ራሱ። እና ይሄንን ገንዘብ ተቀብሎ የተሰማሩ ሰዎች በጎንደር ዙሪያ እየተንቀሳቀሱ ያሉ ሰዎች አሉ። በገንዘብ እያታለሉ ትልልቅ ገንዘቦችን እያሳዩ ፋኖ እንዲከፋፈል። ይሄ ነገር ምንድነው? ሳይኮሎጂካል ኦፕሬሽን ይባላል። ሳይኮሎጂካል ኦፕሬሽን አሁን መሬት ላይ ኦፕሬሽን ይካሄዳል አይደለ? የመጀመሪያ ዙር ሳይኮሎጂውን ላይ ኦፕሬሽን ታካሄድና ታሸንፋለህ። ይሄ ፊፍት ጄነሬሽን ዋርፌር ይባላል። አብይ አሁን ህዝብ ላይ የሚያካሂደው የስነ ልቦና ጦርነት በጣም ከባድ ነው። ሁልጊዜ እሱ ኦፕሬሽን ያካሂዳል ህዝብ ላይ በቃ ይመታል፣ ሳይኮሎጂ ያስገብራል። መጀመሪያ በሐሳብ ነው በስነ ልቦና ላይ ነው የሚጫወተው። ከዛ በኋላ መሬት ላይ ካገኘ ከተሳካለት ያሳያል። የሆነ ያለው ይሄ ስትራቴጂካሊ ተነድፎ በዚህ ክረምት መደረግ ያለበት
አንዱ ፋኖን ከውስጣቸው እንዲፈርሱ ማድረግ። ለዚህ ደግሞ አዲስ አበባ ላይ ያሉ ባለሀብቶች ሁሉ ተሰማርተዋል። የአማራ ባለሀብቶች፣ የአማራ ሽማግሌዎች፣ የኦርቶዶክስ ቤተክርስቲያናት አንዳንድ ሰዎች፣ የአብይ ሰዎች ከነ ዳንኤል ክብረት ጋር የሚሰሩ አባቶች እንግዲህ አባቶች ይባላል ምን እናድርግና እነሱ አሁን እንትን ትዕዛዝ ወስደው ግቡ ልጆቼ ምናምን እየተባለ የሆነ ሰሞኑን አብይ አባቶችን ሰብስበው አስገቡ ፋኖ ምናምን እያለ ነበር። አስገቡ ለኢትዮጵያ የምታስቡ ከሆነ ፋኖን አስገቡ ምናምን ይላል እና በውስጣቸው ማፈሩ እንዲጠራጠሩ እና እንዲፈርሱ ማድረግ ይሄ ሲሪየስሊ እየተሰራበት ነው። ሌላው የኦሮሞ ነጻነት ሰራዊት ነው። እሱም በተመሳሳይ መልክ ባለሀብቱ የኦሮሞ ባለሀብቶች ይሄንን ካልሰራችሁ ገንዘባችሁን እንወስዳለን እያሉ አባቶችን፣ አባገዳዎችን፣ ሃይማኖት አባቶችን ሁሉ በየዞን ምናምን ሰውን እየመደቡ አስገቡ እየተባለ እና የኦሮሞ ነጻነት ሰራዊትን ከፋፍሎ በተለይ ደግሞ የጃልመሮ የምዕራቡ እዝ የኦሮሞ ነጻነት ሰራዊት ምዕራብ እዙ ጽምዶ ውስጥ ገብቷል። እሱ ሌላውን አስገቡ ተባለ። ኦሮሚያ ውስጥም ሌላውን አስገቡ፣ የሸዋውን የአርሲውን ምናምን አስገቡ፣ የምዕራቡ ምናምን እሱ ጽምዶ ሆኗል እየተባለ ተስፋ ቆርጦ ነው እንደዛ የሚሉት እና ምንድነው በውስጣቸው እንዲጠራጠሩ በውስጣቸው እንዲከፋፈሉ እንዲፈርሱ ማድረግ በትልቅ በቢሊዮን ገንዘብ ተመድቦ ኦሮሚያ ውስጥ ደግሞ ወንድማማቾች መካከል የሚካሄደው ጦርነት ይቁም የሚል ፕሮፓጋንዳ አለ። ለዛ ብዙ ገንዘብ ወጥቶ ነው እንደዚህ እየተደረገ ያለው። እዚህ ላይ አንድ ነገር መናገር አለብኝ። ከዚህ በፊት ከኦሮሞ ነጻነት ሰራዊት የገቡ እጅ ሰጥተው የገቡ ልጆች አብዛኞቹ ተገሏል። አብዛኞቹ ደግሞ ታሰሩ። የተወሰኑ ደግሞ የአብይን ትዕዛዝ ወስደው ኦሮሞን እያሰቃዩ አማራውን እያሰቃዩ የኦርቶዶክስ እምነት ተከታዮችን ኦሮሚያ ውስጥ ያሰቃያሉ። እጅ ሰጥተው የገቡት ማለት ነው እና እንዳውም ዛሬ በኢትዮጵያ ማለት ነው ዛሬ አንድ ከኦሮሞ ነጻነት ሰራዊት እጅ ሰጥቶ የገባ ጃላጫሉ የሚባል እጅ ሰጥቶ በእነሱ እጅ በቃ እኔ ሰላም ፈልጋለሁ ሰላም ኑሮ ፈልጋለሁ ብሎ እጅ ሰጥቶ ገባ። እጅ ሰጥቶ ከገባ በኋላ ስንት ቀን በኋላ ረሸኑት ልጁ። ያ ሁሉ እንትኑ መጣ እና በጣም ቁጣ ቀሰቀሰ። እነዚህ አረመኔ መሆኑን የአብይ አገዛዝ አረመኔ መሆኑን እጅ ሰጥተህ ከገባህ ትገደላለህ። የፈለገ 1 ቢሊዮን ብር ሰጥቶ ምትገባ ቢሊዮን ብሩን ትመልሳለህ። ይገልሃል አንተ። አሁን ብር ወድ ባለ ግቡ ያለ ያለው ከገባ በኋላ ትገደላለህ። እድል ካገኘ ደግሞ ትታሰራለህ። ካልሆነ ደግሞ ወደ ሌላ ጦርነት ትሄድና ለአብይ መሞት አለብህ። ይሄ ነው እንግዲህ እየሆነ ያለው። በተጨባጭ እጅ ሰጥቶ የገቡ ምን ላይ ናቸው ብለን መጠየቅ ነው። ይሄ ነው አንዱ ይሄ ነው። ቲዲኤፍን በተመለከተ የአብይ ስትራቴጂ የሰማሁት ቲዲኤፍን በተለይ በአሁኑ ሰዓት ትግራይን መውረድ አንችልም፣ ስለዚህ ያለን አማራጭ በሽምግልና መያዝ ነው፣ በሽምግልና ጊዜ መግዛት ነው እና በየጊዜው ሽማግሌዎችን እየላክን በቃ ለግብጽም ሽምግልና እየላኩ ነው። ከተቻለ ደግሞ ከኤርትራ ጋር ያላቸውን ግንኙነት እንዲቋረጡ ማድረግ። ያ ካልሆነ በስተቀር አንነካም፣ አንችልም
በዚህ ክረምት ከትግራይ ጋር ጦርነት መግጠም አንፈልግም ብሏል። እነሱን አንደኛ በውስጥ ማዳከም ይቻላል፣ እንዲዳከሙ ማድረግ ይቻላል። ኦልሬዲ ነገታቸው ረዳለን፣ ነጻድቃን አለን፣ ብዙ እነ ሳሙራ ይሩሳለን ማዳሉ የህዋት አመራሮች ከአብይ ጋር የቀድሞ ህዋት አመራሮች እና እነሱን ተጠቅመን ማዳከም እንችላለን። ስለዚህ ጊዜ እናገኛለን። ስንፈልግ ኦባሳንጆን እንልካለን፣ ስንፈልግ ፕሪቶሪያ ነምበር 2 ምናምን ብለን እንጀምራለን። ካስፈለገ ደግሞ አሜሪካም እንድትቆጣለን እናደርጋለን። እየተባለ እቺን ክረምት እናልፋለን። ንግስናው እንዲሳካ እናደርጋለን። እና ትግራይን ኢኒሼት በእግረኛ ጦር ትግራይ ውስጥ መግባት ምናምን ፈርቷል። ግን ደግሞ ያ ማለት በአየር ኃይልና በድሮን አይመጣም ማለት አይደለም። ይመጣል፣ እየመጣም ነው። ስለዚህ ትግራይን በተመለከተ ጊዜ በመውሰድ ትግራይ ማዳከም። አሁን ትግራይ ብሎኬድ ውስጥ ነው ያለ። እህል አያገኙም፣ ነዳጅ አያገኙም፣ መድኃኒት አያገኙም። በዚህ ከቀጠለ የማዳከም አቅም አለው። ይዳከማሉ፣ እጅ ይሰጣሉ ማለት ነው። አደኝ ነው ለደ ደሞዝ የላቸው፣ ገንዘብ የላቸው። በምን ገንዘብ ነው የሚጠቀሙት? በኤርትራ ገንዘብ ነው የሚጠቀሙት። አሁን አብይ እኮ ፑሽ አድርጎ እንደ ክንፌዳኝ የሚባል ወራዳ ምንም ያለው ሰሞኑ ትግራይ ነፃ መውጣት አለባት፣ ትግራይ ሀገር መሆን አለባት። ይሄ አብይ ይፈልጋለች። እኔ ልንገር፣ የትግራይ ተወላጆችም ይስሙ። አብይ የሚፈልገው ትግራይ እንገነጠል አገር ነው የሚል ዜማ እንዲጀምሩ ይፈልጋል። አብይ እቺ ዜማ ከጀመረ ክንፈ ያወራው ጎል ነው ትግራይ ላይ ያስገባው። እኔ ይላችሁ የአብይ ቁማር አውቃለሁ ነኝ። አሁንና አዳነችና ብርሃኑ ጁላ ሂዱልን ምናምን የሚሉት ወጥተው ያኩ ድራማ ነው። እነሱ አሁን እንሂድ ካሉ ደግሞ መከራቸውን ያያሉ። እንሂድ ካሉ ወዴት ነው የሚሄዱ? ኢትዮጵያ እምርት እኮ ማለት ወስተን ሲቪላይዜሽናሊ ካወራን እኮ ከአክሱም ነው የምንጀምረው አይደል? እና ያ ትግራይ እንሂድ ካሉ እንግዲህ ዌስተርን ካንትሪዎችም አገሮችም ኢትዮጵያ እንድትበተን አይፈልጉም። እዚህ ላይ ሲሪየስሊ ማየት አለባቸው። ለክንፌ ዳኘው የሚያወሩ በጣም አደገኛ ፖሊሲ አሁን አብይ ወደ ኮርነር አስጠግቶ ለመምጣት ይፈልጋል። ኢትዮጵያውያንም ትግራይ እንሂድ ካሉ ያ ተቸግሮ ለዛ ሊሉ ይችላሉ። ነገር ግን አዋጭ መንገድ አይደለም። ያ የትግራይ ችግር ኢትዮጵያ ውስጥ ይፈጠራል። የትግራይ ችግር አብይ አህመድ ነው፣ ብልጽግና ነው እንጂ ኢትዮጵያ አይደለችም። ኢትዮጵያ የትግራይ ችግር አይደለም። እንደው ምልከታ አሁን የሶስቱንም ስትራቴጂ ወደ ሶስቱም አካላት ወደ ፋኖም ወደ ቲዲኤፍ ያው ህዋት ትግራይ እንደዚህም ወደ ኦሮሞ ነጻነት ሰራዊት ኦላ እነዚህን አሁን ቀደም ሲል በዝርዝር ያስቀምጥካቸውን ነገሮች ለማድረግ አብይ አህመድ ተዘጋጅቶ በቢሊዮን የሚቆጠሩ ገንዘቦችን መድቦ ሰዎችን አሰማርቶ አሁን ወደ እንቅስቃሴ እንደገባ ነው። ይሄንንም በተለያዩ መረጃ ምንጮች ማረጋገጥ ተችሏል። ግን ይሄን ነገር አልሞከረም ወይ ከዚህ በፊት? አሁን ምናልባት በጋራ ስለሚመጡ ባህላቸው ላይ የልዩነት አጀንዳ አመጣለሁ ብሎ ሊበታትናቸው ፈልጎ ከሆነ ካልሆነ በስተቀር ግን ፋኖ ጋር ሞክሯል። ታቦታ ሲይዞ ብዙ የአገር ሽማግሌዎችን ብዙ ገንዘብ ተበድቦ አየነው እኮ። የገቡ ያልተጠለፉ የሉም ማለት አይደለም፣ ተጠልፎ የገቡ አሉ። ግን መሰረታዊ የፋኖን መዋቅር ሊነካ አልቻለም። እንደውም የበለጠ የፋኖ ኃይል እየተጠናከረ ነው የመጣው። ኦላንም ብኔ ታንዛኒያ ድረስ ያን ያህል ግርግር ተፈጥሮ እኮ ምንም የመጣ ነገር የለም። እነ ጃልሰኝን ወደ ራሳቸው አስገብተው ብዙዎችን ወደ ብልጽግና መንደር እንዲገቡ ካደረጉ በኋላ እኮ እንደውም የኦላ ጦር የተጠናከረ አዲስ አበባ አፍንጫቸው ስር እኮ ጥቃት እየፈጸመ ያለው። ቲዲኤፍንም የምናየው ነው። በእርግጥ በፊት ከነበረው ቁመና አንፃር ምንድነው የሚለው ሌላ ነገር ነው፣ ግን ዝግጅት እያደረጉ እንዳለ ነው የምንሰማው። በዚህ ላይ አብይ አህመድን በደንብ አውቀውታል።
እነሱም ናቸው ለዚህ ያበቁት። መቼም እንደው እናት ልጅ ለእናቷ መጣጣ አስተምር። ለአብይ አህመድ ከነሱ በልጦ የነሱን የፖለቲካ ጨዋታ ይጫወታል ብለን ልንገምት አንችልም። እንዲሁ ውስብስብም አናድርገው አብይን። ያኔ ያልተሳካለት አሁን እንዴት ሊሳካለት ይችላል? አሁን የምትላቸውን ስትራቴጂዎች ያኔም ተጠቅሟል። አሁን ምንድነው የተለየ የሚያደርገው ሚልኬሳ? ይሄን እኔ ያልኩት አብይ የሚያስበው ነው። ይሳካል አይደለም፣ አይሳካም። ኦሬዲ አንተ እንዳልከው ታይቶ የወደቀ እንትን ነው። ምን መሰለህ ሳይንቲፊክሊ እናውራ። አንድ ትግል ለሰርቫይቫል የሚታገል ኃይል ይሄ ዎር ኦፍ አትሪሽን የሚባለው አይሰራም። እነሱን አውትላስት አደርጋለሁ እኔ እነሱን በማዳከም እኔ የራሴን ኃይል እየጨመርኩ ሄዳለሁ የሚባለው ለሰርቫይቫል የሚታገሉ ኃይሎች ላይ አይሰራም። ለዚህ ነው ቪየትናም አሸናፊ ሆና የወጣችው በ1970ዎቹ ውስጥ። ብዙ ሀገር እንግዲህ ዓለም ላይ ያለችው አሜሪካ አምና በቃ እንጣና ብሎ የወጡት ቪየትናም ያንን ያሸነፈችው ለዚህ ነው። ለሰርቫይቫል የሚታገሉ ከሆኑ እነሱ እየፈረጠሙ ይመጣሉ። ስርዓቱ እየደከመ ወደ ታች እየሄደ ይመጣል። ስርዓቱ ይፈርሳል። ለምን? ሰርቫይቫል አብይ አላወቅም። አሁን አብይ ከህዝብ ጋር ነው እየተጋጨ ያለው። አንድን ህዝብ ለማጥፋት ነው አብይ የሚሄደው። ያ ህዝብ ደግሞ ለህልውናው ብሎ አስታጥቆ አሁን ለምሳሌ የኦሮሞ ነጻነት ሰራዊት የዛሬ 7 ዓመት አንድ የተወሰኑ ወረዳዎች ላይ ነበሩ። ሁለት ሳምንት ጨርሰን እናጸዳለን ብሎ ስዝት ነበር ብርሃኑ ጁላ። ሁለት ሳምንት አለ። ከዛ ሁለት ሳምንትም ሆነ 2 ዓመትም ሆነ 4 ዓመት ሆነ የኦሮሞ ነጻነት ሰራዊት እየሰፋ እየበዛ ኦሮሚያ ሙሉ ጠቅልሎ ያዘ። እንዳውም ተስፋ ቆርጦ ምንድነው ያሉ አሳውን ለማጥፋት ባህሩ ውቅያኖሱ ማድረቅ ምናምን የሚል ፖሊሲ አመጡ። ኦሮሞ መጨፍጨፍ ማለት ነው። አሁን የኦሮሞ ነጻነት ሰራዊት በየጊዜው እየተጠናከረ መጣ እንጂ እየተዳከመ አልመጣም። ስለዚህ የአብይ ፖሊሲ ውድቅ እየሆነ አይተናል። ፋኖም በተመሳሳይ የዛሬ 2 ዓመት ፋኖ የት ነበር? ዛሬስ በግልጽ የሚታይ ነገር ነው። ስለዚህ የአብይ ፖሊሲ ስትራቴጂ ተፈትኖ ወደቀ ጉዳይ ነው። ህዝቡ ራሱ አውቋለው። ለምን መሰለህ? አንድ ጦርነት ለማሸነፍ 3 ነገሮች ያስፈልጋሉ። አንደኛ ህዝቡ ሊደግፍ ይገባል ያንተን ጦርነት። አብይ ፋኖን ለማሸነፍ ህዝባዊ ድጋፍ ያስፈልጋል። አማራ ክልል ላይ፣ ሌሎችም ክልል ላይ አንድ ህዝባዊ ድጋፍ። ያ ህዝባዊ ድጋፍ ደግሞ ከየት ነው የሚመጣው? ለዊል የሚባል ህዝቡ ፋኖን መጥላት አለበት። የአማራ ህዝብ ፋኖን እንዲጠላ ማድረግ አለባቸው የአብይ አሽከሮች፣ ካድሬዎች። ስለዚህ አማራን ፋኖን እንደ ጭራቅ ምናምን አድርጎ የሳለ ህዝቡ መንገር አለበት። ያንን ሞክሯል አብይ፣ ግን ተሳካ አልተሳካም? ማንም ሰው አልገዛም ያንን ፕሮፓጋንዳ። ስለዚህ ህዝቡ ደግሞ የሆነ ኃይል ካልጠላ አንደኛ ሀብቱን ላንተ አይሰጥም፣ ሁለተኛ ህይወትን ላንተ አይገብርም። ያንን ፋኖ የተዋጋ ለመሞት ዝግጁ የሆነ ህዝብ አታገኝም። ስለዚህ ጠላትን የሚጠላ ምናምን ይላሉ አይደልና ይልማ መርዳሳ የኛ ሰራዊት ጠላትን የሚጠላ ሰራዊት ነው ያለን ይላሉ። ለምንድን ነው እቺን የሚጠላ ማለት? ዘዊል የሚባል ነገር አለች። አንድን ኃይል ካልጠላ አትዋጋም። ያውን ህዝቡ ፋኖን ነው የሚጠላ ወይስ አብይ ስርዓትን ነው የሚጠላ? አማራ ክልል ይሄ የአማራ ህዝብ ይወስን። ግልጽ የሆነ ነገር ነው። የኢትዮጵያ ህዝብ ፋኖን ነው የሚጠላ ወይስ የአብይ ስርዓትን ነው የሚጠላ? የኦሮሞ ነጻነት ሰራዊትን ነው የሚጠላ ወይስ የአብይ ስርዓትን ነው የሚጠላ? ይህ ግልጽ ሆኗል አሁን። ስለዚህ ህዝባዊ መሰረት የለውም ማለት ነው ያንተ ጦርነት።
ወድቋል። እዚህ ላይ ማንም ሰው በፍላጎቱ የአብይ ሰራዊት ሆኖ ህይወቱን ለመገበር ሀብቱን ለመገበር ዝግጁ የሆነ ኢትዮጵያ የለም። ዛሬ በአፈናና አፈሳ ነው አይደል ወታደር የምትለው። ይሄ ዋናው ጦርነት እኮ ስነ ልቦና ዝግጅት፣ የሳይኮሎጂ ዝግጅት ያስፈልጋል። አንድ ሰራዊት ለአንተ ለመሞት ዝግጁ ነው ወይ? አፍሰ በጉልበት ሂድና ሞትልኝ ካልክ ይሞትልሃል? አይሞትልህም። ስለዚህ ህዝቡ አሁን ኦሮሚያ ውስጥ ባለፈው የትግራይ ጦርነት ልጓ መልጉ የሚባል ነበር ዘመቻው፣ ከዶሮ እስከ ህይወት ገብራለሁ የሚል ብቻ ያንን ሂዱና ግደሉልኝ ምናምን እኔ ዶሮዬንም ህይወቴንም ሰጣለሁ የሚል ፕሮፓጋንዳ ነበር ኦሮሚያ ላይ። ዛሬ ያ ልጉም የለም ራሱ የለም ዶሮም የለም። አሁን ህይወቱን የሚገብርለት የለም ሰው። አሁን በአጠቃላይ ከሶስቱ አንዱ ዘዊ ለሚባል ህዝባዊ መሰረት የለም። ሁለተኛው የሰራዊት ጉዳይ ነው። ያንተ ሰራዊት አደረጃጀቱ፣ አመራሩ ከላይ ጀነራሎቹ ቁመናቸው ምን ይመስላል? ሰራዊቱ ወኔ ያለው ወይ? ጀግና ሰራዊት አለው ወይ? ሂዶ ፋኖን የሚደመስስል ሰራዊት አለው ወይ? ሂዶ የኦሮሞ ነጻነት ሰራዊት ወይ ደግሞ ቲዲኤፍን የሚደመስስል በቃ ጀግና ይሁን በቃ ሂድልን ምናምን እንደዛ አይነት ሰራዊት አለው ወይ? የለም። አንደኛ የሰው ኃይል ካየ የተደራከመ ኤግዞስት ያደረገ መከላከያ ሰራዊት ነው። ሁለተኛ የጠመንጃ የሚታጠቁት ራሱ የለም። በየጊዜው ጨርሰናል ምናምን እያሉ ይቸገራሉ። በነገራችን ላይ ጠመንጃውን የሚደግፈው ዩኤኢ ነው። ዩኤኢ እየተዳከመች ነው አሁን። ስለዚህ የወታደሩ ቁመና ከላይ ኮራፕሽን፣ ይሄ ኮንትሮባንዲስት ነው። ከላይ ያሉ አመራሮች፣ የሰራዊቱ አመራሮች፣ ከታች ያሉ ደግሞ በረሃብ እያለቁ ነው። የሰራዊቱ አመራሮች፣ የሰራዊቱ እግረኛው ታች ያለው እና ታችኛው እርከን ላይ ያሉ የሰራዊቱ አባላት ደግሞ ከላይ ያሉ ቢሊዮነሮችን ይመለከታሉ፣ ያያሉ፣ ዲፈረንሱ ላይ ያሉ እና የአብይ ሰራዊት ዚሮ ነው። ምን ዋጋ ሰራዊት የለውም አብይ። ሁለተኛ ነው ይሄ። ሶስተኛ ፖለቲካ ነው። የፖለቲካ አመራር ነው። ዋና አንድ ጦር የሚመራ በፖለቲካ ነው። ግቡ ምንድነው? ግቡ ዲፋይን የሚያደርግ የሀገር መሪ ነው። አሁን አብይ የኢትዮጵያ ጦርነቱ ግቡ ምንድነው? ራሽናሉ ምንድነው? ሪዝን ምንድነው? ኢትዮጵያን ጦርነት የሚመራ አብይ ነው ወይስ መሐመድ ቤንዚያን ነው? እንደኔ አብይ አስፈጻሚ ነው። መሐመድ ቤንዚያን ነው የሚመራው። ስለዚህ ግቡ አይታወቅም ማለት ነው። ግቡን የሚያውቁ እነማን ናቸው? መሐመድ ቤንዚያን ናቸው። ለምንድን ነው ይሄንን ፋይናንስ የሚያደርጉት? አጀንዳ ወደ ፍላጎታቸው ምንድን ነው? ዩናይትድ አረብ ኤሚሬትስ ምንድን ነው ፍላጎታቸው? ኢትዮጵያን ለመበተን ነው ወይስ ልክ እንደ ሱዳን ላይ ያደረጉን፣ ሊቢያ ላይ ያደረጉን፣ የመን ላይ ያደረጉን ነው ወይስ? የምናውቀው ነገር የለም። ግን በደንብ መገመት የምትችለው ኢትዮጵያን ያጠፋሉ። ኢትዮጵያን የቂም የያዙት ነገር ይኖራል። ስለዚህ እነኚህ ጦርነቶች በፖለቲካ የሚመሩ የውጭ ሀገር ዜጎች ናቸው። ውጭ ሀገር ነው ኢትዮጵያን የምትመራው። ስለዚህ በሶስቱ ጠንካራ የሆነ ሶስቱ አንድ ላይ መሆን አለበት። ህዝባዊ ድጋፍ አለ ወይስ ጠንካራ ሰራዊት አለ ወይ? ያንተ ፖለቲካ ጥርት ያለ ግብ ያለ ጦርነት ነው ወይ? ይህንን የአንድ ሚሊተሪ ስትራቴጂስት ነው የፕሩሺያ የነበረው ካርል ቮን ክላውዘዊትስ የሚባል ወታደራዊ ስትራቴጂስት ነው ይህንን የሚለው። እኔ እንትን አይደለም ትንተናው በጣም የታወቀ ዓለም ላይ የሚጠቀስ ሰው ነው። ካርል ቮን ክላውዘዊትስ የሚባለው የሚሊተሪ ስትራቴጂስት ነው እና እንዳውም ጦርነት የፖለቲካ ቅጥያ ነው። war is a continuation of politics
by other means ይላል which means reason ያስፈልጋል ጦርነት በሪዝን ነው መመራት ያለበት ይላል አሁን ምን አይነት ሪዝን ነው የኢትዮጵያ ጦርነት የኦሮሚያ ጦርነት የአማራ ክልል የትግራይ ጦርነት ምንድነው ሪዝኑ አንድ ሳይኮፓቲ የሆነ ሰውዬ ናርሲሲስት የሆነ ሰውዬ አታላይ መከበል የሆነ ሰውዬ ኢትዮጵያውያን እንደሚጫወታል እና በዚህ ሁኔታ ካየው የአብይ እንትን ጦርነት ኦሬዲ የተሸነፈ ጦርነት ነው አሸናፊዎቹ ደግሞ ከወዲሁ የታወቀ ነው በአማራ ክልል የታወቀ ነው በኦሮሚያ ክልልም የታወቀ ነው በትግራይ ክልልም ኦሬዲ የታወቀ ነገር ነው እነኚህ ኃይሎች ደግሞ አሁን አብይ የፈራው እነኚህ ኃይሎች አንድ ላይ ሆኖ ሌሎቹም ኢትዮጵያውያንን አንድ ላይ አድርጎ ለውጥ ያመጣሉ በዚህ ክረምት የኔ ድሮን ደግሞ ክረምት ዳመና ውስጥ አትሰራም ስለዚህ በዚህ ጊዜ እንዳይጎዱኝ ብሎ ነው አብይ ይሄን ሁሉ ያደረገ ያለው እንጂ አብይ በጣም ወድቋል እሱ የሚያስበው ሌላ ቅዠት ነው መሬት ላይ ያለው አንተ እንዳልከው ሌላ ነው በጣም ነው የማመሰግነው እንግዲህ ያቀረብካቸው መረጃዎች በአንድም ይሁን በሌላ ጠቃሚ ናቸው ጥንቃቄ ለማድረግም የሚያስፈልጉና የሚጠቅሙም ናቸውና መረጃው የደረሳቸው አካላት እንግዲህ አያውቁም ማለት አይደለም ነገር ግን በተለይ ማህበረሰቡ እነዚህ ነገሮች በጥንቃቄ እንዲመለከት ነው የአብይ አህመድን የማጭበርበሪያ መንገዶች አጀንዳ ሰጥቶ ሰውን የሚጠምድበትን የተለመደ ስትራቴጂውን በደንብ አድርጎ በመረዳት ለአብይ አህመድ የማይመች መጪ ጊዜ መፈጠር ይኖርበታልና መጪው ጊዜ የሞት ሽረት ነው ብሏል እሱ መንግስቱን እስኪ መሰረት የኢትዮጵያ ህዝብም እንግዲህ አጠቃላይ የተነሱ ልከሳ በጣም ነው ማመሰግነው ጠቃሚ መረጃን የሰጠከን ለነበረን ቆይታ ባንከር ሚዲያ ታዳሚዎች ስም ከልብ ማመስገን ሰናበታለሁ ሰላም Thank you.